በስመ አብ ወወልድ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳሂህ አልቡኻሪ 49:59 ላይ ኦ ሙሐመድ I think your Satan has forsaken you, for I have not seen him with you for 2 or 3 nights. ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነው ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11:119 ላይ ገሃነም የምትሞላው በሰውና ባጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጅኒ ነው እንዴ? ገሃነም የምትሞላው በሰዎችና ባጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር የአጋንንት እግር ነውን? ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ። ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እንሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ወይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳሳተውን ሰው ረሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ፣ ኡስታዝ ተመለስ፣ ፊት ለፊቱን ደቂቃን እያሳየህን አንዴ አትሸፍነው። ያው ኦኬ ዲያብሎስ ነው ይለናል። አሳሳቹ አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋችኋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል። ከማጣመም አታርፍምን ይላል እግዚአብሔር። መጽሐፍ ቅዱሱ አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል። ሱራ 3:54 ላይ መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ የስጋ ስራ ነው፣ መንግስት ሰማያትም አይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕት ታደርገኝ? ለምን ረብሸው ለማየት ነው። ተጨብቀው እንደሱ ከሆነ በቃ ካልቻል አልችልም በል። ዝም አልኩልህ እኮ እፎይ፣ ይቀጥል፣ ሂድ፣ ጎበዝ። ተሳስተህ ጣልቃ እንዳገባ ሚዩት አድርግ። ስለ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ
በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ፣ ምክንያቱም ነግሬሃለሁ። እመልሰዋለሁ። ወላሂ ተሸንፍሻል። ምንም አልተበላሁም። ጎበዝ ይሁን። እሺ ይሁን፣ ችግር የለም። አቋርጠ ግን እንዳትወጣ አደራህን። እሺ ኦኬ። ከነቢያት ውስጥ አንድ እንኳን ሁሪላይን በገነት ውስጥ ሁሪላይን የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁሪላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት እዚህ እየዋሸህ ነበር። እዛም ጎበዝ ነገር